እፉዬ ምን ሆነሽ ነው? የተፈጠረ ነገር አለ? ከአንተ ይህን አልጠብቅም ነበር። በጣም እንደምትወደኝና ሀዘኔ ሀዘን እንደሆነ ነበር የማውቀው። ብዙ ጊዜም ቃል ገብተልኝ ነበር። እባክሽ ተረጋጊና ምን እንደተፈጠረ ነገር። ከአንተ ይልቅ ያፌትን መምረጤ ትክክል ነበር። አንተ ሁሌም ከኔ ደስታ ይልቅ ለራስ ደስታ ብቻ ነው የምትጨነቀው። ሁሌም ሳዝን ሲከፋኝ ቤተሰቦቼን ፈልገህ እንደምታገኝልኝ ነበር የምትነግረኝ። ግን አንተ በጣም ውሸታም ነህ። እፉ ምን እያልሽ? ስለምንድን ነው የምታወራው? ስለምን እንደማወራ በደንብ ገብተዋል። አሁንም ልሸውደኝ እንዳትሞክር። እኔ ማዝነው በራሴ ነው። እንደዛ እንዳሻንጉሊት ስትጫወትብኝ አለማውቄ። እፉ ስለምን እንደምታወሪ እስቲ በመጠኑም ቢሆን ንገሪኝ። እኔ ምንም እየገባኝ አይደለም። ሁሉንም ነገር አውቄያለሁ። ገኒ እናቴ እንደሆነች፣ ዳግም ወንድሜ እንደሆነ፣ እንዴት ተሸውዱኝ እንደኖራቸው አውቄያለሁ። ምን ማለት? ማን የነገረሽ? እፉዬ እባክሽን የተቀመጭና እንኖራ። ለምን አሁንም ተሳስተሻል ልትለኝ ነው? ጽዮን ማስታወስ ስለማትችል እየቃዠች ነው ልትለኝ ነው? ቆይ እስከ መቼ ነበር እየሸውዳችሁ ልትኖሩ ያሰባችሁት? አይፍ እኛ እንኳን ልንሸውድሽ አስበን አይደለም፣ ለአንቺ በማሰብ ልንነግርሽ እንልና ግን ደግሞ ከዛ የባሰ ችግር ውስጥ ነው የምናገኝሽ። ኤፍራታ ከአሁን በኋላ ከናታን፣ ከጽዮን፣ ከገነት ከሁሉም ጋር ተጣልታለች። ምክንያቱም እስከ ዛሬ ድረስ አንድም ነገር ስለ ቤተሰቦቿ ማንም አልነገራትም። ሲሸውዷት እንደኖሩ ነው የምታውቀው። አሁን ላይ ግን ማን እንደነገራት ባይታወቅም ሙሉ በሙሉ ዳጊ ወንድሟ እንደሆነ፣ ገኒ እናቷ እንደሆነች እያንዳንዷን ነገር አውቃለች። ግን ደግሞ እዛ ቤት ውስጥ እየቀረበች ያለችው ከእሷ ጋርም ማውራት የምትፈልገው ትንሽ ቢያንስ ከቤዛ ጋር ነው። ቤዛ ደግሞ አሁን ላይ እያስመሰለች ይሁን አዝናላት ይሁን ግን ደግሞ አንዳንድ ነገሮችን ፍንጭ እየሰጠቻት እንድትጠራጠር እንዲሁም ደግሞ እሷ ላይ ያፌት እያደረሰ ያለው በምን እንዳስፈራራት እየጠየቀቻት ነው ያለቻት። የራሷንም ደግሞ ከብዙ ጥቂቱ እየነገረቻት ነው። ቤዛ አሁን ላይ ከልቧ እየራራችለትም ትመስላለች። ግን ደግሞ ለሔዋን ስትል የነበረው አንዳንድ ጊዜ ታሳዝነኛለች፣ ብዙ ነገሮች እንዳደረስኩባትኝ አውቃለሁኝ። እሷ ደግሞ መልሳ እንደ እህቷ እንደምትራራልኝ እኔ ስሰድባት ስናገራት እንኳን ምንም እንደማትለኝ ሳስብ አዝንላታለሁ። ነገር ግን ሁሉንም ነገር እንደቀማችኝ ሳውቅ ደግሞ በጣም አዝናለሁ። እናም ደግሞ ይህ ሁሉ እየደረሰባት ያለው ነገር ይገባታል እላለሁኝ ብላ ለሔዋን ስትናገር ነበረ። ቤዛ በአንድ በኩል አሁን ላይ እየራራችላት ነው ያለችው። ከናታን ጋር እንኳን አንድ ላይ ሆኖ ኤፍራታ ስታያት ኤፍራታ በጣም ደንግጣ ነበረ። ከዛም በኋላ ናታንን እንግዲህ ከራሷ ላይ በማንሳት ከዛ በኋላ ወደ ኤፍራታ አቅንታ ነበረ። ካቀናችን በኋላ አንዳንድ ነገሮችን ያኔ ነበረ ስትነግራት የነበረው ያፌት በጣም አስመሳይ ሰው እንደሆነ እኔንም ያስፈራራኝ በዚህ ነው ብላ ስትነግራት፣ አሁንስ አንቺ በምንድን ያስፈራራሽ ንገሪኝ ስትላት፣ እንግዲህ ኤፍራታ ደግሞ አሁን ላይ ከሱ ጋር ሆነሽ አንድ ነገር ለማድረግ እንዳቀድሽ ወይ ደግሞ የአንቺ እጅ እንዳለበት ነው የሚሰማኝ። እናም ደግሞ እኔ የሆነ ነገር ብነግርሽ ሄደሽ ለሱ እንደምትናገሪ አውቃለሁኝ ብላ እንግዲህ ይህንን እንኳን አልነግርሽም አለቻት። እሷም እንግዲህ አሁን ላይ መስማት አልፈልግም ብትነግሪኝም ስለማይጠቅመኝ ብላታለች ማለት ነው። አሁን ላይ ቤዛ እየተረዳቻት ልታግዛትም ዝግጁ የሆነች ትመስላለች። እዛ ቤት ውስጥ ግን ቤዛ አሁን ላይ እያስመሰለች ነው ያለችው ብሎ ያሰበ ማን እንደሆነ አይታወቅም። ናታንም አሁን ላይ ለእሷ እንዳዘነላትና አሁንም ላይም ደግሞ እሷ ለእሱ እንዳዘነች ነው እያስመሰለችው ያለችው ማለት ነው። ቤዛ አሁን ላይ እውነቷን ይሁን እያስመሰለችው ይሁን እንግዲህ ፈጣሪ ብቻ ነው የሚያውቀው ማለት ነው። በአንድ በኩል እያስመሰለች አይደለም፣ አንዳንድ ነገሮችን እየነገረቻቸው ነው ያለችው። ይህ ደግሞ ምናልባት እነሱ እንዲናገሩ የምታደርገው ዘዴ ነው ብሎም ሊያስቡ ይችላሉ እነሱ። ለተመልካች ብቻ ነው ይህ ነገር እውነታው ቤዛ እየተናገረችው ያለችው እውነት ነው። በፊት ላይ በፍቅሩ ጠብ ብዬ ነበረ። እናም እንክብካቤው እያስመሰለ የሚያንከባክብ ነገሩ በጣም ደስ ይላል። ስለዚህ አንቺንም ምናልባት የራቁት ፎቶ ይዞብሽ ወይ ደግሞ የሆነ ነገር እያደረገ ፎቶ ማለት ቪዲዮ ይዞብሽ ይሆናል ብዬ ስላሰብኩኝ ነው ይሄንን ነገር የጠየቅኩሽ እና እኔም ደግሞ እንደዚህ አይነት ነገር ስላደረገብኝ ነው በዛ ስላስፈራራኝ ነው እያለች ስትነግራት እንኳን አላመነቻትም ኤፍራታ ማለት ነው።
ኤፍራታ እንግዲህ አሁን ላይ ከቤዛ ጋር ማውራት ጀምራለች። እዛ ቤት ውስጥ ከቤዛ ጋር ብቻ ነው ምናልባት ልትግባባ የምትችለው። ሌሎችን እንግዲህ ካሁን በኋላ ለምንድን ነው ሁሉንም ነገር የደበቃችሁኝ? ለእኔ ብላችሁ አይደለም ራስ ወዳጅ ስለሆናችሁ ነው ብላ እንግዲህ አፍረጥርጣ ናታንን ተናግረዋለች ማለት ነው። ወይኔ ፉዬ እውነት በጣም ታሳዝናለች። ቢንያምንም እንግዲህ በማይገባው መልኩ ነበረ ስታናግረውም በጥፊም ስትለው የነበረው። አሁን ላይ ግን እየጸጸታት ነው ያለው። ያፌት ነበረ ሲያስፈራራት የነበረው። ያፌትን እንግዲህ እሷም ደግሞ አስፈራርተዋለች ማለት ነው። ራሴን አጠፋለሁ፣ እኔን አታገኘኝም፣ ሌሎችን የምትናገር በናታን ምክንያት እንዲሁም ደግሞ እኔ እየተሰቃየው እንዳለው አይገባህም እንዴ? እኔ ደግሞ ለቢንያም ምንም ያልኩት ነገር የለም። ለምንድን ነው እንደዚህ የምታደርገው? ቢንያምንም ተው፣ እኔ ራሴ አስፈራርቼ እንዲቆም አንተ ጋር እንዳይመጣ አደርገዋለሁ በማለት ነው እንግዲህ እሱ ያው ስላስገደዳት ነው ሄዳ ቢንያምንም የተናገረችው ማለት ነው። እና ዳጊ ወንድሟ እንደሆነ ገኒ እናቷ እንደሆነች አሁን ላይ ሰምታለች። ማንስ ነግሯት ይሆናል ብላችሁ ታስባላችሁ ተመልካቾች? ለእኔም ጥያቄ ነው፣ ለእናንተም ጥያቄ ነው ማለት ነው። እንግዲህ አሁን ላይ ከማን እንደሰማች ባይታወቅም ቤተሰቦቿን አውቃለች። ስለዚህ ከዛ ቤት ውስጥ አሁን ምንም አይነት ተስፋ የላትም። ከሁሉም ጋር ተጣልታለች። ሁሉም ለሷ አሁን አይገቡኝም ብላ ነው የምታስበው። ብቻዋን ነው ወይስ ምን ታደርጋለች አሁን ብላችሁ ታስባላችሁ? እናም ደግሞ አሁን ላይ ያፌትን መምረጤ በጣም ጥሩ ነው፣ ትክክለኛ ምርጫ የነበረ። አንተ ለእኔ ብታስብ ኖሮ ሁሉንም ነገር ትነግረኝ ነበረ። እናም ደግሞ ቤተሰቦችሽን አገኝልሻለሁ ብለህ ቃል ገብተህልኝ ነበረ። ያንን ቃልህን ግን አልጠበክም። ራስ ወዳጅ ነህ፣ ዝም በል ብላ እንግዲህ አፉን አስይዛለች። እሱ ደግሞ ለአንቺ ያስበንልሽ ነው። አንቺ እንነግረሻለን ብለን ባሰብንበት ሰዓት ላይ አንቺ ግን ሌላ ችግር አጋጥሞች ነው የምትገኙ እና ለአንቺ ብለን ነው እንጂ ሌላ ነገር አይደለም ብሎ እንግዲህ ለማስረዳት ቢሞክርም ካሁን በኋላ ምንም እንድትለኝ አልፈልግም፣ ራስ ወዳድ አትወደኝም ብለዋለች። እንግዲህ እውነት ነው። አንዳንድ ጊዜ ፈተናዎች ተደራርበው ሲመጡብን ለእኛ የሚያስቡ ለእኛ የሚራሩልን እኛ እንዳንጎዳ የማይፈልጉ ሰዎች ሌላ ፈተና እንዲጨመርብን አይፈልጉም ማለት ነው። ናታንም እንዲሁም ደግሞ ገኒም ብትሆን ማለት ነው እሷ እንዳትጎዳባቸው ስለሚፈልጉ ነው። እውነት ነው። ናታን ገኒን አስጠንቅቋት ነበረ። እስከ መቼ ድረስ ነው እናቴን እያለች እየፈለገች ቤተሰቦቿን ለመፈለግ የምትንከራተተው? አንቺ የማትነግሪያት ከሆነ እኔ እነግራታለሁ ብሎ አንድ ጊዜ በቁጣ ተናግሯት ነበረ። 1 ወር ብቻ ስጠኝ፣ እኔ ራሴ እነግራታለሁኝ። አሁን ላይ ያለችበት ደረጃ ትክክል አይደለም፣ ስለዚህ ትጎዳብኛለች ልጄ ብላ እንግዲህ ናታንን ቃል አስገብታው ነበረ ማለት ነው። የገኒ ችለተኝነት ነው ይሄንን ሁሉ ያደረሰው እንግዲህ ክፍል 68 ላይ ሁሉንም ነገር የምናየው ይሆናል። ሌላው ነገር እንግዲህ ሔዋን ወይ ደግሞ ፖሊሷ አሁን ላይ የምታደርጋቸው ነገሮች እየተሳካውላት አይደለም። ወደ ያፌት ስትደውል ያፌት ሴትነቷን ማታከብር ሴት ምን ትሰራልኛለች? ሴትነትሽን እንኳን ለምንድን ነው ማታከብሪው? እያለ እንግዲህ በስልክ ሲናገራት ነበረ። እኔ እኮ በጣም ነው የምወድ፣ በጣም ነው የማፈቅር፣ ለምንድን ነው እንደዚህ የምታደርገኝ? እና አንተን ማግኘት እፈልጋለሁ ብላ ስትደውልለት እሱ ደግሞ እንደማይፈልጋት ነበረ ሲነግራት የነበረው። እንዴት ያፌትን እጄ ማስገባት ያቅተኛል ብላ እንግዲህ ከራሷ ጋር ግብግብ እየፈጠረች ነው ያለችው። እሱም ደግሞ ከአሁን በኋላ እንዳትደውል እንዲሁም ደግሞ አጠገቤ እንዳትደርሺ ብሏታል ማለት ነው። እሷም እኔ አንድም ቀን የፈለግኩትን ነገር አጥቼ አላቅም እያለችው ነበረ ማለት ነው። እያስመሰለች ነው ያለችው። እሱን እንዴት አድርጌ እጄ አስገባለሁ ወጥመዴ ውስጥ አስገባለሁ እያለች ነው እያሰበች ያለችው። እሱ ደግሞ እኔን አፍቅራለች ብሎ ነው እያሰበ ያለው ያፌት ማለት ነው። እናም ደግሞ ከቤዛ ጋር እየተመካከረች ነበረ ሔዋንና ቤዛ ማለት ነው። ለቤዛ ስትላት የነበረው ሔዋን እንዴት አድርገን ከኤፍራታ ላይ የያዘው መረጃ ማለት ኤፍራታን ያስፈራራባት ቪዲዮ እንዴት አድርገን መስረቅ እንችላለን የሚል ነበረ ስታቀርብላት የነበረው። እናም ደግሞ ቤዛ እንዲህ በቀላሉ የሚሸወድ ሰው አይደለም። እኔ አሁን ላይ ያደረገኝን ነገር ሳስታውስ እሱን ወጥመድ ውስጥ መግባት አልፈልግም። አሁን ላይ እሱ ከባድ ሰው ስለሆነ በምንም መልኩ ቤቱ ሄደን ወይ ደግሞ የሆነ ነገር አድርገን ከሱ መረጃውን መቀበል አንችልም፣ ወይ ደግሞ ቪዲዮውን መስረቅ አንችልም የሚል ነበረ ቤዛ ስታቀርብላት የነበረው ማለት ነው። እንግዲህ እዛ ቤት ውስጥ እሱ የያዘውን ኤፍራታ ላይ የያዘውን መረጃ ወይ ደግሞ የያዘውን ቪዲዮ
መስረቅና እንዲሁም ደግሞ እንግዲህ መስረቅ የምትችለው ያቺ ሰራተኛ የያፌት ሰራተኛ ብቻ ናት ማለት ነው። ያቺ ሰራተኛ ማን ወደ እሱ ቤት የላከው የሚለው ነገር አሁንም እዚህ ላይ ግልጽ አልሆነም ማለት ነው። እንግዲህ ያው የምናየው ይሆናል፣ የሚቀጥሉ ክፍሎች ላይ የምንመለከት ይሆናል። ያቺ ሰራተኛ እውነት ነው አንዳንድ ቪዲዮዎችን እየቀረጸች በመረጃ ነው ቁጭ እያደረገች ያለችው ማለት ነው። ያፌት እጅ የገባውን ቪዲዮ ግን በምን መልኩ እንደሚያወጡ ሔዋንና ቤዛ እየተመካከሩ ነው ያሉት። ቤዛም አሁን ላይ ወደ ራሷ እየተመለሰች እንዲሁም ለኤፍራታ እያዘነች እንዲሁም ደግሞ ለሔዋን ግልጽ እየሆነች እየመጣች ትመስላለች። ግን ደግሞ ቀስ በቀስ አውቃ አንዳንድ ነገሮችን እየተናገረች እያወጣጣቸውም ሊሆን ይችላል ማለት ነው። በምን መልኩ እንደምትቀየር አይታወቅም። ቤዛ እያዘነች ቢመስልም አንዳንድ ጊዜ ውሃ ራሱ እያሳሳቀ ነው አይደለ ሰውን የሚወስደው። የቤዛ ነገር እንደዛ ነው ማለት ነው። ሌላኛውና የመጨረሻው እንግዲህ ጽዮን በጣም እየተናደደች ነው ያለችው ማለት ነው። ቢኒያም አውቆ እየሸወዳት እንዲሁም ደግሞ እቤት አልሄድም እኔ ስትል እሱ ያው ያፌት ጋር ለመሄድ ነበረ ሲቻኮል የነበረው። ያንን ነገር ደግሞ እሷ ወደ ሌላ ነበር እንዴት እኔን እንደዚህ ይሸውዳኛል ብላ ቤት ገብታ እንግዲህ እየተንቆራጠጠች እየተናደደች ወደ እሱ አልደውልም 3 ሰዓት እንኳን ሆኗል፣ ለምንድን ነው እስካሁን ድረስ ያልደወለልኝ እያለች ነበረ። ከዛ በኋላ ምንም አልቻለችም እና ያፈቀረች ትመስላለች ቢኒያምን ማለት ነው። ከዛ ስትደውልለት እንግዲህ እሱም ያው ተቻኩሎ እንደሄደና ስላልደወለላት ምናምን መስሎት ነበረ። ከዛ ቅናት ምናምን ሲላት እንግዲህ ሸውዶ ድሮ የነበረች ፍቅረኛ የነበረች እሷ ሳያት ጊዜ ነው ምናምን ብሎ ለመሸወድ ሞክሮ ነበረ። ግን ደግሞ ያው ቅናት እንዲይዛት ነበረ ያን ነገር እንዴት እንደሸወዳት ማለት እሷን ወደ ሌላ ነገር እንዳታስብ አድርጎ ነበረ የሸወዳት ማለት ነው። እንግዲህ እንደዛ ባያደርግ ኑሮ ያው ያፌት ጋር እንደማይሄድ ያውቅ ነበረና ሸውዳት እንግዲህ እሷም ፍቅር ቢጤ እያጫወታት ስለነበረ ቀጥታ ወደ ዳግም ቤት ነበረ ሄዳ መልእክት ለማናገር የሄደችው። ከዛ ስትናገር እዛው ነበረ ያገኘችው እና ደስ ይላል ይሄኛው ፓርት ማለት ነው የቢኒያምና የጽዮን እንግዲህ አሁን ላይ ያፌት ምን እንዳሰበ ምን እንዳቀደ በግልጽ ባይናገርም አሁን ላይ ግን ኤፍራታን እያስለቀሳትና እያሰቃያት ነው ያለው ማለት ነው። ራሴን አጠፋለሁ ስትለው እንኳን ያኔ ነው እንጂ የደነገጠው፣ ሌላው ነገር ምንም አላስደነገጠውም ማለት ነው። እያንዳንዱን ነገር ለራሴ ማድረግ አቅቶኝ አይደለም፣ እንደዚህ አንቺን ስለምወድ ስለማፈቅርሽ ነው እንጂ ብሏት ነበረ። እሷም ራሴን አጠፋለሁ አለበለዛ እኔንም አታገኘኝም፣ ሁሉንም ነገር አታገኝም፣ ስለዚህ እኔ ራሴ አስተካክለዋለሁኝ አንተ በቃ ተው እያለችው አባብላውን ቢሆን እሺ ብሏታል ማለት ነው። እንግዲህ ያው የሚያፈቅራት ስለነበረ ይህንን ነገር ስትለው በጣም ደንግጦ ስለነበረ ተወው ማለት ነው። አሁን ላይ ኤፍራታ ለያፌት አሁን ትክክለኛ ፍቅር ይኖራት ይሆን የሚል ነገር አለ ማለት ነው። ምክንያቱም አሁን ላይ እዛ ቤት ውስጥ ተስፋ ቆርጣለች። ሁሉም ሰው አስመሳይ ነው ብላ እያሰበች ነው። አንድም ሰው ለእሷ አስቦ ያደረገ ይህንን ነገር ሳይነግራት የቀረ ብላ አላሰበችም ማለት ነው። እሷ አሁን ላይ ለናታን ብላ ነው ይህንን ነገር እያደረገች ያለችው። እያሰበችው ያለችው ግን ሌሎቹ ለምንድን ነው እስካሁን ድረስ እናቴ አጠገብ ሆና እንዲሁም ደግሞ ዳጊ ወንድሜ ሆኖ ለምን አልነገሩኝም? ሁላችሁም አስመሳይ ናችሁ፣ ያፌትን ማፍቀሬ ትክክል ነበረ የሚል አስተሳሰብ እየተናገረች ስለነበረ አሁን ላይ ለያፌት ጥሩ ነው የሚሆነው ማለት ነው። እንግዲህ ያፌት አሁን ላይ ምናልባት በትክክለኛው ኤፍራታን አፍቅሯት ይሆን እንዴ የሚልም ነገር አለ። ግን ደግሞ ክብሯን አሳልፋ ለናታን ስለሰጠችው ያን ነገር ካወቀ ወይ ደግሞ ከሱ ጋር ካደረች ሌላ ነገር ሊፈጠር ይችላል ማለት ነው። ኤፍራታ አሁን ላይ 2 ነገርን ታጣለች። ወይ ከናታን አትሆን ወይ ደግሞ ያፌት አትሆንም ማለት ነው። አሁን ላይ እዛ ቤት ውስጥ መኖር እንደማትፈልግ እና ሁሉም ሰው አስመሳይ እንደሆነ ለእኔ አያስቡም፣ ለእኔ ቢያስቡማ ቤተሰቤ አጠገቤ ያለ እንደዚህ ቤተሰቤ ናፍቆኝ ዝም አይሉኝም ነበረ የሚል ነገር ስላነሳች አሁን ላይ ጠቅለል ብላ ምናልባት የያፌት ጋርም ልትገባ ትችላለች። እሱም ለሰራተኛው ያለፈው ክፍል ላይ ሲላት ነበረ ኤፍራታ እዚህ ቤት ከመጣች በኋላ በሩን እቆልፋለሁኝ ሲላት ነበረ። ታግታ ነው እንደ የምትመጣው ስትላት ነበረ
ሰራተኛዋ ማለት ነው። ስለዚህ ቀጥታ ያፌት ጋር ሄዳ መኖርን ትመርጣለች ማለት ነው። ከመረጠች በኋላ እንግዲህ አንዳንድ ነገሮች ምናልባት ከሰራተኛዋ ጋር ተመሳጥረው ወይ ደግሞ ተግባብተው የያፌትን ሴራ በዚህ መልኩም ሊያውቁ ይችላሉ ማለት ነው። ያቺ ሰራተኛ ምናልባት የኤፍራታ ሰላይም ልትሆን ትችላለች። ይህንን ነገርስ ምናልባት አቅዳ ይሆን እንደዚህ ናታንን እየተናገረች ያለችው? ምክንያቱም ከራሷ ማሸሽ ነው የምትፈልገው ናታንን። ያንን ነገር ካደረገች ደግሞ ቀጥታ ያፌት ጋር ብትሄድ እንኳን አይፈርዱባትም ማለት ነው። ይህንን ነገር አደረገች ማለት ደግሞ ያችን ሰላይም ራሷ ናት ማለት ነው ያፌት ቤት እንድትገባ ያደረገችው። ይህንን ነገር ካደረገች በኋላ እንግዲህ ከሰራተኛው ከያፌት ሰራተኛ ጋር አንድ ሆኖ የያፌትን ሴራ እያንዳንዱን ነገር ይይዙባታል ማለት ነው። እንደዛ ብዬ ነው የማስበው። የእናንተስ ግምት ምንድን ነው? ግምታችሁን ኮመንት ላይ አስቀምጡልኝ ውድ ቤተሰቦቼ ማለት ነው። እንግዲህ ሉሊትም አሁን ላይ ጽዮን እንዳታስታውስ እየፈለገች ነው ያለችው። ለዘላለም ባታስታውሺ ጥሩ ነው፣ አለበለዚያ ግን ለኔ ነው ችግር የምትሆኙ እያለች ነው። የሐረግ ድራማ እንግዲህ አሁን ላይ አንዳንድ ነገሮች ውስብስብ ያሉ ቢሆንም ኤፍራታ ናት አብዛኛውን ጊዜ አሁን ላይ እያሳዘነች፣ እንዲሁም ደግሞ ናታንም እንደዛው ነውና አንዳንድ ጊዜ ፍቅር መስዋዕትነትን ይፈልጋል። ገኒም እያለች ያለችው ለናታን አንተ አሁን ሌላ ሰው እወዳለሁ ስላለች ብቻ ነው ራስ ወዳድ ሆነ የተውካት ዝም ያልካት። የሆነ ነገር እንኳን ከጀርባው አለ፣ የተፈጠረ ነገር አለ፣ ወዳ አይደለም ብላ እንኳን ለምን አላሰብክም ብላ አንተ ራስ ወዳድ ስለሆንክ ነው ብላ እንግዲህ አሁን ላይ አይምሮዋን እየሰባበረች ነው ያለችው ማለት ነው። እኔ ራስ ወዳደኝ እንዴ ለሷ ብዬ ባሰብኩት አልፈልግም። ለአይኗ እንኳን ማየት የማትፈልገኝን ሴት እንዴት አስገድጄ የራሴ መሆን እችላለሁኝ? ስለዚህ ሰው ምርጫውን ሲኖር አሜን ብዬ መቀበል አለብኝ። መዳርም ካስፈለገኝ መዳር አለብኝ። እሷን ደስ የሚላት ከሆነ ታዲያ ይሄ ደግሞ ምን የሚሉት ራስ ወዳድ ነው ብሎ እንግዲህ ራሱን እየጎዳ ነው ያለው። እንግዲህ ክፍል 68 ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለዚህ ቻናልም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ። ስለምትተባበሩኝ እንዲሁም ደግሞ ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የዛሬ ቪዲዮዬ ይሄንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቻው ሰንብቱ። መልካሙን ሁሉ ተመኘውላችሁ።